ዳጣ ድራማ ቀጣይ ክፍል ይዘን መተናል። አቶ ደረጀ ለሰላም ዳጣ ልጇ መሆኗን ነገራት። ሰላም ዳጣ ልጇ መሆኗን ስትሰማ እራሷን ሳታ ወደቀች። አቶ ደረጀም ምነው ባልነገርኳት ብሎ ተጸጸተ። ናታንና ዳጣ በፍቅራቸው እንደቀጠሉ ነው። ውሃ አባቴ ሰላምን መታት ብላ ለኤቢ ስትነግራት ኤቢ ደግሞ እውነት መስራት ነገር ለማጣራት ሾከክ እያለች ስትሄድ ኩሽና በር ላይ አቶ ደረጀ ደረሰባት። አቶ ደረጀ ኤቢን ክፍሏ ይዞ ሄዶ ምን አጥፍቼ ነው? እኔ አባትሽ አይደለሁኝም እንዴ? ከኔ ምንድን ነው የምትፈልጊው? ሁሉንም ነገር የምታደርገውን ሁሉ አውቃለሁኝ። ንገሪኝ። ከኔ መስማት የፈለግሽው ምንድን ነው? ከኔ ማወቅ የፈለግሽው ምንድን ነው? ሁሉንም ነገር እነግርሻለሁኝ ብሎ ጠየቃት። ኤቢም ሽምጥጥ አርጋ ስትክደው እኔ ሁሉንም ነገር አውቃለሁ፣ መኪናዬ ውስጥ ማይክ እንዳስቀመጥሽ ጭምር። ውሃንስ ለምንድን ነው ሂጂና የመኪናውን ቁልፍ አምጪልኝ ብለሽ የጠየቅሻትና የላክሻት ብሎ ጠየቃት። አፋጠጣት። ናታን ሲቆጣ የሰማቸው አቶ ደረጀና ኤቢ ሲጫጫሁ ሲሰማ ሰላምዬን ምን ሆነው ነው ብሎ ሲጠይቃት ሰላምም አይ ምንም አልሆኑም ደህና ናቸው፣ እነሱ ይላቀቃሉ። ናታን እባክን በአባትና በልጅ መካከል አትግባ ብላ አስጠነቀቀችው። ናታንም ሰላምዬን ሰምቶ እሺ በልጅና በአባት መካከል አልገባም ብሎ ቁጭ አለ። ዳጣ ሁልጊዜም ስለ አባቷ እያሰበች ነው። ከናታን ጋር ቁጭ ብለው ሲያወሩ አባቴ ሰሞኑን እየተጨናነቀብኝ ነው፣ በእኔ ምክንያት ነው አደለ እያለች እየጠየቀችው ነበረ። ናታንም ይመስለኛል እንደዛ ነው፣ አሁን አባቴን አጨናንቄዋለሁኝ፣ እኔም ዳጣና ውሃና ኤቢ እህታቸው መሆኔን ይወቁ እያልኩት ነው ስትለው፣ ናታንም አይ አባዬ ብልህ ሰው ነው፣ ሁሉንም ነገር የሚያደርገው በጥንቃቄ ነው። አንቺን እንዴት ብሎም እንዴት ወለድሽ ባላቅም ግን ደግሞ አባዬ የራሱ ችግርና የራሱ ምክንያት ስላለው እባክሽን አታስጨንቂው ብሎ ናታን ዳጣን ለመናት። ዳጣም እሺ ካሁን በኋላ አላስቸግረውም ብላ አለችው። ናታን ስለ አቶ ደረጀ በጣም እየተጨነቀ ነው። አቶ ደረጀ ምንም እንኳን ስህተቱን እንዴት እንደሰራው በምክንያት ቢኖረውም ዳጣን አንቺ ከኤቢ ትንሽ ልጅ ነሽ፣ ከኤቢ ታናሽ ነሽ፣ ይህንን ነገር ደግሞ እንዴት አባዬ እንዳደረገው ራሱ ያውቃል፣ ቀስ ብሎ ሁሉንም ነገር ይነግራቸዋል እና ይህንን ነገር እስከሚናገር ድረስ አንቺ ማታጨናንቂው፣ ይህንን ነገር በጣም ከባድ ነው እያሉ እየተወያዩ ነበረ። ዳጣም ናታን ግን እማዬ ይሄንን ነገር ብትሰማ ምን የምትል ይመስልሃል ብላ ስትጠይቀው ናታንም እማዬ በክብሯ የምትደራደር ሴት አይደለችም፣ ይሄንን ነገር ብትሰማ የዚህ ቤት ህይወት ሁሉም ይበለሻሻል፣ ብስቅልቅል የሚል ነው የሚመስለኝ፣ እማዬ አባዬን ትፈታዋለች ብሎ ሲላት ዳጣ ደንገጥ በማለት አይ እንግዳውስ ይቅርብኝ እያለች ውሳኔ ልትወስን የወሰነች ይመስላል። ሰላም በጎን አቶ ደረጀ ልጅን ዛሬ ካልነገርከኝ አልናድርም፣ ትናንትና እንቅልፍ ሳይወስደኝ ነው ያደረውና ዛሬ ልጄ የት እንዳለች እንዴት እንደሆነች ማወቅ ፈልጋለሁኝ ብላ አናዘዘችው። ማርታ ስለ ልጇ ስለ ኤቢ ብዙ ነገር ብታቅም እንኳን ብዙ ነገሮችን እየደበቀችላት ብትኖርም ኤቢ ግን መስመር እያለፈች ነው። ማርታ ኤቢን ምንም ብትወዳትም ስለ አባቷ ስለትናገርባት አትወድም። ማርታ ስለ አባትሽ ለሚስቱ ልታሚለት ነው እንዴ ብላ ኤቢን ልክፍ አደረገቻት። እማዬ እሺ የፈጠጠሙንስ ነገር ምን አደረጋችሁት? እኔና ናታን እንድንጋባ ምን እያደረጋችሁ ነው ስትላት ማርታ ናታን አንቺን አላገባም ብሏል፣ ይህንን ነገር ደግሞ ለአባቱ ደውዬ ነግሬያለሁ፣ ከዚህ በላይ ምንም ማድረግ አልችልም፣ አንቺና ናታን ስትጨርሱ ነው፣ ናታን እወዳታለሁኝ ካለ እኛ ድል ባለ ከተማውን በሚያንቀጠቅጥ ሰርግ እንድራቸዋለን፣ ነገር ግን ናታን አላገባም ብሏል ስትላት አባት ሲጠይቋት ነበረ ኤቢን አልወዳትም ብሏል ሲላት ኤቢም ፈጠን በማለት ውሸቷን ለማጥፋት እማዬ ናታን እኮ አይናፋር ነው፣ እንዴት ነው እኔን እወዳታለሁኝ ብሎ የሚለው ስትላት ማርታን ብልስ በማድረግ ኤቢ እኔ በደንብ ነው የማውቀው ናታን ምንም አይነት አይናፋር ልጅ ቢሆን እንኳን እዚህ ደረጃ አይናፋር የሚሆንልሽ አይደለም፣ ከአባትሽ ጋራም ሆነ ከኛ ጋራ ያለው የቤተሰባዊ ቅርርብ ደስ የሚል ነው፣ እንዳውም አንቺን ቢወድሽ ደስ በሚል ሁኔታ ወዳታለሁኝ ብሎ ቤተሰብነታችን በቀጠለ ነበረ፣ ነገር ግን ናታን አይወድሽም፣
ይህንን ነገር እሱ ወዳታለሁ ብሎ እስከሚመጣ ድረስ አድበሽ ተቀመጭ ትላታለች። ኤቢም ከማርታ ጋር እንደዚህ እየተባባሉ እየተወራሩ ድመት ምን ልትሰራ መጣች ብላ ድመት ልታባረር ሄደች። ማርታም ወዶ አይስቁ ብላ ከት ብላ ሳቀች። እውነትም ወዶ አይስቁ ለኬ ወዶ አይስቁ የሚሉት ያገሬ ሰው ወደው አይደለም። እንዴት ከጎረቤት ድመት መጣ ነገር ሊያዳምጥ ነው ብሎ የነገረኝነት ጠጓ ማለት ነው። ሁሉም ነገር እንኳን አይደለም ሰዎቹ እንስሳዎቹ እንደሳ ነገር ጠብ ነገር ወዳዶች እንደዚሁም ደግሞ አፈንፍነው የሚሄዱ መስሏት ድመት ልታባረር መጣች። ናርታን በመሳቅ እና ድመቲቱ ብትመጣ ምን ችግር አለው? እኛ ስለ አይጥ እኮ እያወራን አይደለም። ድመት መልእክት ብታዳምጥም ስለ አይጥ ሲወራ ብቻ ነው እንጂ ስለ ሌላ አይደለም። እኛ ደግሞ እያወራን ያለ ነው ስለ ሰው እንጂ ስለ አይጥ አይደለም ስትላት፣ አይ እማዬ ነገር አምስተው ያቀብላሉ። በቃ ጠብቅኝ አባረሪያት ልምጣ ብላ ድመት ልታባረር ትሄዳለች። ዳጣ በጎን ውሃንና ጓደኛዋን ጠርታ ሲጫወቱ ኑ ቁጭ በሉ ኑ እፈልጋችኋለሁኝ ብላ መከረቻቸው። ውሃ ይውላችሁ እናንተ ዛሬ ልጆች ናችሁ፣ ቤተሰብ አላችሁ፣ እናትና አባት አላችሁ፣ ተማሩ እባካችሁ። በአሁኑ ሰዓት እናንተ ካልተማራችሁ ምንም ጥቅም አታገኙም። በአሁኑ ሰዓት እርግጥ ትምህርታችንን ትተን ቲክቶከር ዩቲዩበር እንሆናለን እያሉ ብዙዎች አላማቸውን እየሳቱ ነው። ያልተማረ ሰው መጨረሻው አያምርም። ዛሬ ላይ ቁጭ ብላችሁ ነገ ትልቅ ስትሆኑ ዩኒቨርሲቲ ካልገባችሁ የራሳችሁ ኮንፊደንስ እንኳን አይኖራችሁም። እንዴት ብላችሁ እንደምታወሩ እንዴት ብላችሁ እንደምትራመዱ አይገባችሁም ብላ ውሃና ጓደኛውን ምጥንን ነገረቻቸው፣ መከረቻቸው። ምጥንም እሺ ብላ ተቀበለች። ውሃም ካላት የልጅነት አንጻር ጉዳይ ሳቅ ሳቅ የሚያደርጉ በመካከል ጣል እያደረገች የሚያስቁ ከልብ የሚገቡ ነገሮችን አሳለፈችው። ዳጣም ይህንን ነገር እኔ እድሉ አልገጠመኝም። እኔ የ3ኛ ክፍል ተማሪ እያለሁኝ ነው ትምህርትን ያቆምኩት። ከ3ኛ ክፍል ጀምሬ አልተማርኩኝም። ዛሬ ብማር ኖሮ የት ደረጃ በደረስኩኝ ነበረ ብላ በቃ እናንተ እንደፈለጋችሁ፣ እኔ እኮ እናንተን መምከሬ ለራሱ ከእናንተ መሻሌ አይደለም። ትንሽ ቆይት ካልኩኝ እናንተ ጋራ እንደናንተ ሆናለሁኝ ብላ ጥላቸው ትሄዳለች። ምጥንም በቃ እንደዛ ከሆነማ ነይ እንሂድ ውሃ፣ አንቺ ቆይ እርጎ ሰጥሻለሁኝ ብለሽ አይደል የመጣሽው? ነይ እንሂድ ተባብለው ወደ ምግባቸው ተያይዘው ሄዱ። ምጥንና ውሃ ደስ የሚሉ ጓደኛ ማሞቾች ናቸው። በዛ ላይ የዳጣ ውዴታ። ዳጣ ምንም እንኳን ደህና ልጅ ብትሆንም ህይወቷ ካሁን በኋላ ግልብጥብጥ ይላል ወይንስ ደግሞ ደህና ኑሮ ትኖራለች? ዳጣ ከልጅነቷ ጀምራ የእናትም የአባትን ፍቅር ሳታገኝ በራስ መተማመኗ ለራሱ እንደዚህ ሆኖ መኖሯ በጣም ደስ የሚል ነው። ልክ ዳጣ እንዳለችው እንኳን አይደለም ጎዳና ላይ ያደገ ልጅ ቀርቶ ተምሮ በራሱ ኮንፊደንስ ሳይኖረው የሚኖረው ስንቶች ናቸው። እነ ኤቢን ማየት እንችላለን። ኤቢ ሁሉ ነገር ተሟልቶላት ሁሉ ነገር ሞልቶላት፣ ግን ደግሞ ነገር ወዳድነቷ አባቷን እስከ መጠርጠር አድርሷታል። አባቷን ጠርጥራ መኪና ውስጥ ማይከስት ከማስቀመጥ እንደዚሁም ደግሞ ዲኤንኤ ምርመራ እስከ ማሰራት ድረስ ደርሳለች። ያው ማርታ ለቤቷና ለልጇ ያላት ክብር ይህንንም ደግሞ ለባሏ ያላት ክብር ከፍተኛ ስለሆነ አምና ስላልተቀበላቻት ነው እንጂ ኤቢ ድሮውንም ዳጣ ያቶ ደረጀ ልጅ ወይም የአባቷ ልጅ እህቷ መሆኗን ጠርጥራለች። ሰላም አቶ ደረጀ ጋራ ከጊዜ በኋላ ልጅን ንገረኝ ብለው ተገናኝተዋል። መኪና ውስጥ ቁጭ ብለው ሰላም በቃ ተረጋጊ፣ ልጅሽን እኔ ነግርሻለሁኝ፣ ካሁን በኋላ ሁሉን ነገር እኔ ኃላፊነቱን ወስዳለሁኝ አላት። ሰላምም እሺ በቃ ጋሼ ስለ ልጅ ንገረኝ፣ ዛሬ ሳልሰማ ካደርኩኝ መልሼ አላድርም እፈነዳለሁ ስትለው እሺ ሰላም ሁሉንም ነገር እነግርሻለሁ፣ ልጅሽ ደህና ናት ብዬሻለሁኝ አይደለ? እባክሽን ሰላም ተረጋጊ፣ ለኔ መሰቤል ስትላት ጋሼ እኔም እኮ ተሰቃየሁኝ፣ ካሁን በኋላ በቃኝ፣ ልጄ እኔት እንዳለችና እንዴት እንደሆነች ማወቅ እፈልጋለሁኝ አለችው። ሰላም ዳጣ ልጇ መሆኗን ብዙ ጊዜ ተጠራጥራለች። ዳጣ ልጇ መሆኗን የሚያጠራጥር ብዙ ነገር አለ። ከመልኳ ከሁለመናዋ ስናያት ዳጣ ሰላምን ትመስላለች። ነገር ግን ሁለቱም አያውቁም። አቶ ደረጀም እሺ ሰላም ተረጋጊ፣ ግን ደግሞ ልጅሽን እንድነግርሽ ከፈለግሽ ቃል ግቢልኝ ይላታል።
ሰላምም ጋሼ ምን አይነት ቃል ነው የሚገባለ? እስከ ዛሬ እኮ እኔ እናንተ ምስጢራችንን የደበቅነው ቃል በመገባባት አይደለም ሲል ትለው አሁን አውቃለሁኝ፣ ግን ደግሞ አሁን ቃል እንድትገቢልኝ ይፈልጋለሁኝ ሲላት እሺ ጋሼ ምን አይነት ቃል ነው የምነግርህ? ምን አይነት ቃል ነው የምገባለ ስትለው ልጅሽን እነግርሻለሁ፣ ግን ደግሞ አንቺ እናቷ መሆንሽን እንዳትነግሪያት ቃል ግቢልኝ ሲላት ዳጣን ሰላምም እሺ ጋሼ እስከ መቼ ነው እንደዚህ የማደርገው ስላት እስከ መቼ ነው ስለምትይው እኔ ለማርታ ልጅ እንዳለኝ እስከምነግራት ለምን ለምትይው ደግሞ አሁን በአሁኑ ሰዓት ከሰማሽ ትዳሬም ቤቴም ስለሚበጠበጥ ነው ይላታል። ሰላምም እሺ ጋሼ ቃል እገባልሃለሁኝ ልጅ የት እንዳለች ብቻ ንገረኝ ትለዋለች። አቶ ደረጀም እሺ ሰላም ንፋሱ ሰጂ አሁን እነግርሻለሁኝ፣ እባክሽን ካለሽበት ሁኔታ አንጻር ራስሽን ጠብቂ፣ ተረጋጊ ብሎ ጋሽን በመጨረሻ አቶ ደረጀ ለሰላም ዳጣ ልጇ መሆኗን ነገራት። ሰላም በቃ ተረጋጋሽ ልንገርሽ ዳጣ ልጅሽ ናት ሲላት ዳጣ ሰላም ደንግ